ምን ያረጋችሁለት ነገር አለ? ደግሞ የማትፈልጉትን ሰው ኦሮሞ አይደለም አቅም የለውም ካላችሁ ለምን ወርዳችሁ ማትታገሉት ነው? ወርዳችሁ ታገሉ። ወረድ በሉና ፈንቅሉት። የሚፈነቅላችሁ ከኔ ውጭ አይወላችሁ ምን ደግሞ አታፍሩም እኮ መጀመሪያ ሰው አንቺ ደግሞ እዛ ጋር ቁጭ ብለሽ ቲቲኪ ያመተበከ ሺዝ መተከተ እንግሊዘኛሽን ቂጥሽን ጥረጊበት። እከካ ተደብቃችሁ ደና ፎቶ እንኳን የሌላችሁ ፕሮፋይላችሁን አውጥታችሁ እንኳን በስነ ስርዓቱ ማትናገሩ ፈርጣጭ እንኳንስ በፊት ለፊት ልትጋፈጭ አይደለም እዚህ ፕሮፋይልሽ አይታወቅም። ጃስ ቢሉሽ ነገር የለሽ። እያንዳንዳችሁ ፕሮፋይላችሁን ደብቃችሁ ነው የምታወሩት። ወንድ ከሆናችሁ በፕሮፋይላችሁ ቪዲዮ አትወጡ። እያንዳንድሽ ኦሮሞ እዚህ ላይ ያለሽ ከብት ለምን ወጥተሽ ትገቢያለሽ? እዛ ደህና ነገር ብትሰሩ ኖሮ ህዝባችሁ በተከበረ ነበር። ጉራ ብቻ ጉረኛ። እኔ እግዚአብሔር ምስክሬ ነው። እንደናንተ እኔ ጉረኛ ይቻላል። የእናንተ ጉራ ይህንን ህዝብ ከዱሮን ድብደባ አላዳነው። ሳውዲ ላይ ከመታረድ አላዳነው። አዳን ይህ ውጤቱን እያያችሁት ነው። በቃ የሆነ መጽሐፍ እንትን ይላሉ ይጽፋሉ። በቃ ዓለምን የጨበጡ ይመስላችኋል። በቃ እንደዚህ በቃ ወጥተሽ ታገኝ ስንቱ አክንትፍ ብሎ ጥሎ እንደሄደ ስልችት እኮ ነው ያለው ሰው። ስልችት እግዚአብሔር ስልችት ነው ያለው። እናንተን ይታገል ወይስ መንግስትን ይታገል ወይስ ስርዓቱን ይታገል ወይ ህዝቡን ያድን? ቁጭ ይሉና ብቻ ያ እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ ተደርጎ ኦኬ ተደረገ። ኔክስት ስቴፕ ምንድነው የምታረገው? ወረኞች ናችሁ። ጉረኛው መድኃኒዓለምን እኔ አፌን የከፈትኩለታ ሽንት ነው ማሸናችሁ። ሽንታችሁን ጭጭ ነው የምታረጉት። ያንን ለዛ ነው አልሰማም አላይም ብዬ የራቅኳችሁ ርቄያችሁ። ለምን ከሰማው ልሰድባችሁ ጥጌን ሂጄ እዚህ ጋር ያለሁት ላለመስማት ነው። ከሰማው ደግሞ ይኸው ዛሬ ሰማው ልክልካችሁ ልነግራችሁ ይችላል። ልክልካችሁ ቱንቱላ ሀአራው እንደሆናችሁ ነው የምነግራችሁ። ቱንቱላ መድኃኒዓለም ቱንቱላ ወርዳችሁ አሳዩ። ውረጂና አሳይ። ብንናገረው ብዙ አለ። ራስን አሳልፎ መስጠት ግን ጥሩ አይደለም። ገባችሁ? እናንተን እናዋርዳለን ብለን የራሳችንን በር መክፈት ነገም ሌላ ቀን ስለሆነ ነገ ሌላ ትውልድ ስላለ እዚህ ቤት ውስጥ ደግሞ መስዋዕት የሚከፍሉ ሰዎች ስላሉ ለነሱ ስንል ነው ዝም የምንላችሁ። አፋችሁን ከመክፈታችሁ በፊት ምንድነው የሚታየው? አፌን ስከፍት ምን ሊታይ ይችላል ማለት አለባችሁ። በቃ ወሬ ብቻ ታውቃላችሁ። እግዚአብሔርን ወሬ በቃ እኔ ማንደስ ምን እያዳመጣቸው ነው? እርስ በርስ እናንተ ቀላል እኮ አይካካቡ። ቀላል በቃ እናሳያለን። እንኳን ልታሳይ አይደለም ንገራችሁ። እኛ እንተዋወቃለን። ጥሩ ጎናችንን እንተዋወቃለን። ደካማ ጎናችንን እንተዋወቃለን። ሂዱና የማያውቃችሁ ሰው ላይ ቱንቱላችሁ ንፉ። አቅሜ ምን እንደሆነ አውቀዋለሁ። አቅማችሁ ምን እንደሆነ አውቃችኋለሁ። እኔ ማንንም ሰው ማዘዝ አትችሉ። እኔ
ማስተማር ማቆም ማትችሉ። ሪስፔክት ግን ጥሩ ነው። ሪስፔክት ጥሩ ነው። ዛሬ ማንስማማባቸው ነገሮች አሉ፣ ግን ትላንትና ያስማማን አንድ ነገር አለ። እንከባበር። በተለይ ሌላው እንደ ብልግናው ትቻል፣ ግን በጣም አንዳንድ ሰዎች ብትከበሩ ጥሩ፣ በጣም ብትከበሩ ጥሩ። በጣም ይፈላባችኋል ከስር ከስር። ሪስፔክት የሚባል ነገር ሪስፔክት የማንም ከብት በእናት ልክ እነሱ ኧረ ተው 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 ተው። ህዝባችሁ እንደዛ እንደ ቆሎ እየረገፈ እዚህ ቁጭ ብለህ ቲክቶክ ላይ በሳምንት 2 ጊዜ በድሮን ተመታ። ታዲያ ምን አባት አደርጋለሁ? ምን እያደረክ ነው? እኔ ሴቷ ከእናት አለፌ አያት የሆንኩኝ ሴትዮ እንድጮህለት ለምንድን ነው የማትታገሉት ትሉናላችሁ? ድምፅ ለምን አባ ነው? አንተ ምን እየሰራህ ነው? ምን እየሰራህ? ሰው 20 ዓመት በሙሉ ስለእናንተ ሲጮሽ ለውጥ እንኳን የለንም። ለውጥ እንኳን የለንም። የኔ አባት 40 ዓመት እኔ 20 ዓመት አሁን እኔ አያት ሆኛለሁ። ስላልወለዳችሁ እናንተ አባት ያልሆናችሁ ሰዎች እድሜያችሁ ቀላል ይመስላችኋል። ይሄን ያህል ዓመት የሆነ ማቆሚያ አይደለም። ትንሽ ትግል ሞት አይቀንስም። ጭራሽ አሻሽላችሁት ኢንተርናሽናል እየሆነ እያየነው ነው አይደል? ከዛ ትመጡና ትላንትና ለኦሮሞ ብላችሁ የታገላችሁ ሰዎች ጠርተናችሁ አይደለም፣ በደንብ አድርጋችሁ ነው የጠራችሁ። ጎዝጉዛችሁ አልቅሳችሁ ደምን ባልቅሳችሁ አልቅሳችሁ እኮ ነው የጠራችሁ። ኑ እኛ ጋር እንዴ! እንዳንተ ያለው ደንቆሮ እንዲጠራኝ አልፈልግም። ግን ታዋቂው አክቲቪስት ጠርቶኛል። ታዋቂ ምሁሮች ጠርተውናል። አብረናቸው እንድንታገል ጋብዘውናል። እኛ እንደውም አንፈልግም፣ ሚዲያችሁ ላይ አንቀርብም። ምክንያቱም ስለማናውቃችሁ። እንዲሁ ግን ምን በምንረዳችሁ ራሳችን ብለን ራሳችንን ይዘን መተናል። ዛሬ ስትንቁን ስናይ እኛን የናቃችሁለት እንደምትወድቁ አውቀው ነበረ። አይስወር ነው የምላችሁ። አይስወር እኛን ስትበትኑ፣ እኛን ስትንቁን፣ እኛን እንደ ኮንዶም ተጫውታችሁ ስትጥሉን ዛሬ የምታለቅሱበት ቀን እንደሚመጣ አውቅ ነበር። እንዲህ ደምን ባ እንደምታለቅሱ እናውቀው ነበር። ፉክክር ውስጥ ስትገቡ ለስልጣንና ለጥቅም ብላችሁ ፉክክር ውስጥ እቺ ቀን እንደምትመጣ እናውቅ ነበር። ለምን? ትላንትና በጋራ ስለነበርን ነው 4 ኪሎ የገባ ነው። እናንተ ገብታችሁ እኛን ስትበታትኑ እንደዚህ እንደሚሳቅባችሁ ነበር። እቺን ቀን እናውቃት ነበር እንደምትመጣ። ህዝባችሁን ኮንትሮል አድርጉ። የምናያቸው ነገሮች ትክክል አይደሉም ነበረ ስንላችሁ የነበረው። ከትንሽ እስከ ትልቅ መግባባት የማይቻል ሰዎች ጋር ያለ ነው። የራሳችን ልጆች እንደዚህ አይነት ሰዎች ናቸው ስንል ማን ደስታው ፊሽታው ፎቅ ማለቱ ስልጣን ተያዘ፣ ስልጣን ተገኘ፣ በቃ ኖ ብዙ ሰው ተናግሯል። ብዙ የኦሮሞ አዋቂ ሰዎች በጣም ብዙ ተናግረዋል፣ ተንብየዋል። ይሄ እንደሚመጣ አሁን የሚታየው ነገር እኮ እዚህ ስለሆነ አይደለም። ተንብየዋል። እንዲህ አይነት ነገር እንደዚህ ኮንትሮል ይደረግ፣ ሰብስቡት ህዝባችሁን ብሎ እኮ ይሄው ጀዋር መሐመድ ህዝቡ መሰብሰብ አለበት ብሎ ሲጮህ ስንት ነገር ስትሉት ነበር እናንተ ራሳችሁ። አሁን እዚህ ላይ ያላችሁት በሙሉ እናንተ ራሳችሁ። ግማሹ ሂሯችን ትሉታላችሁ፣ ግማሹ ደግሞ አሳራጃችን፣ አበጣበጫችን፣ እንደዚህ ያስደረጋችን ትላላችሁ። ሁላችሁም በቆሎ የቀደደው አፋችሁን እንደልባችሁ ነበረ አፋችሁን ስትከፍቱ ነበር። አልፋችሁ ተርፋችሁ ልጅ ስትናገሩ ነበር። አልፋችሁ ተርፋችሁ ማናችሁ እናንተ ኦሮሞ አይደላችሁ፣ እናቷ እንዲህ ናት አባቷ እንዲህ ናት እያላችሁ እኮ
መታወቂያ ስትሰጡን ነበር። ትናንትና ወዲያ ግን አልጠየቃችሁንም። ስትገደሉ ስትታሰሩ እሺንሞ ኬኛ እያላችሁ ነበረ። እጃችሁን ዘርግታችሁ እንዲህ ይባላል እንዴ ሚዲያ እንደዚህ